እንኳን ደስ አላችሁ! የመጀመሪያ ዙር የማስታወቂያ ዋጋ ከ30% ቅናሽ ጋር በመሃል ፒያሳ አራዳና ወዳጅነት ፓርክ ፊት ለፊት ለሽያጭ ክፍት ሆነ። ከ15 ዓመት በላይ በዘርፉ ትልቅ ልምድ ያካበተው ሜሪትስ ፕሮፐርቲ ቀድመው ለሚመዘግቡ 20 ሰዎች ብቻ በተደረገ 30% ቅናሽ ማለትም ባለ 2 መኝታ በ720 ሺህ ብር፣ ባለ 3 መኝታ በ1 ሚሊዮን ብር በ10% ቅድመ ክፍያ ከ40% የባንክ ብድር ጋር ማግኘት ይችላሉ። ምን ይሄ ብቻ! በልዩነት ለ20 ደንበኞቻችን ታላቅ ቅናሽና በቤተሰብ አሊያም በቡድን ሆኖ ለሚገዙ ደንበኞቻችን ልዩ የቤተሰብ ቅናሽ አቅርበናል። ፈጥነው ይመዝገቡና ከባላዮቹ አንዱ ይሁኑ። ታዲያ ምን ይጠብቃሉ? አሁኑኑ በ0939 04 9839 ላይ ይደውሉ። በማዳፉር የሚገኘው አውራ ጎዳና እውነተኛ ሕግ አልነበረም። ኃይለኛዎችና የሚያስፈራው ሰው የሚያዝበት ቦታ ሆኖ ነበር። ተራ ሰዎች በተለይም የጭነት መኪና አሽከርካሪዎች ያንን መንገድ በጠራራ ፀሐይም እንኳን ለመጠቀም ይፈሩ ነበር። ምክንያቱም አንድ ሰው ነበር፣ ኢንስፔክተር ቪክራም ራቶሬ። አሽከርካሪዎች ስሙን ሲሰሙ ራሱ ይንቀጠቀጡ ነበር። ምንም እንኳን በይፋ በፖሊስ ጣቢያ ከፍተኛ ጸሐፊ ቢሆንም ጥቂት እውነተኛ የፖሊስ መኮንኖችና በሱ ስር የሚሰሩ ብዙ ወንጀለኞች ነበሩ። ብቸኛው ስራቸው በመንገዱ ላይ ከሚያልፉ ሸቀጥ ከሚያጓጉዙ ተሽከርካሪዎች ገንዘብ መቀበል ነበር። ሊያገኙት የሚችሉትን ያክል 500፣ 1000 ወይንም 2000 ሩፒ ይወስዳሉ። ማንም እምቢ ቢል ይጨቁኑና ይደበድቡ ነበር። አንድ ምሽት በ11 ሰዓት ላይ እንደ ሁል ጊዜ ማታ አንድ አሮጌ የጭነት መኪና እዚያ ቆመ። አሽከርካሪው ሳሊም አህመድ በፍርሃት ወጥቶ ጌታዬ ባክህ እንዴት ፍቀድልኝ፣ ዛሬ ብዙ ገቢ አላገኘውም፣ ባለቤቴ ቤት ታማለችና መድኃኒት መግዛት አለብኝ፣ 250 ሩፒ ብቻ ነው ያለኝ በማለት ለማስረዳት ሞከረ። ኢንስፔክተር ቪክራም ራቶሬ እንዲህ ሲል ጮኸ፣ ሂድና ይህን ድራማ ወደ ሌላ ቦታ ስራ። እኔ በተማርክበት ትምህርት ቤት ርዕሰ መምህር ነበርኩ። የገንዘብ ማግኛ ዘዴዎችን በደንብ አውቃለሁ። ገንዘቡን በቀጥታ ስጠኝ፣ አለበለዚያ ምን ማድረግ እንደምችል አሳያለሁ። እኔ ቪክራም ራቶሬ ነኝ። በዚህ አካባቢ ዝንብ እንኳን አያመልጠኝም እና ብዙ ሳትለፈልፍ 2000 ሩፒ ጸጥ ብላ አምጣ፣ አለበለዚያ ጠዋት ስትመጣ ጎማዎቹን እንኳን እንዳታገኝ አድርጌ መኪናን አቃጥለዋለሁ ብሎ በቁጣ ተናገረ። አብሮት የነበረው ኮንስታብል ጌታዬ እባክህ ልቀቀው፣ ሲታይ እንኳን ደሃ ይመስላል በማለት ሊያስተባብልለት ሞከረ። ራቶሬ ጮኸ፣ ራኬሽ ዝም በል፣ እዚህ ያለኸው ለማዘን ነው? ደሞዝ የሚከፍል ማን ነው? እኔ ወይስ ይህ ምስኪን አህመድ? ወደ ሳሊም ተመለከተና አልሰማኸኝም? ገንዘቡን ስጠኝ አለው። ምስኪን ሳሊም ምንም ምርጫ አልነበረውም። እየተንቀጠቀጠ ለሚስቱ መድኃኒት የቆጠበውን ገንዘብ አስረከበ። እንባ በፊቱ ላይ ይወርድ ነበር። ይህ የአንድ ቀን ክስተት አልነበረም። በየቀኑ ስፍር ቁጥር የሌላቸው የሳሊም አህመድ እንባዎች መንገዱን የሚያጥለቀልቁ እንባዎችን ያፈሳሉ። ብዙ ቅሬታዎች ለወረዳ ባለስልጣናት ቀርበዋል። ነገር ግን ምንም አልተለወጠም። ለነገሩ ምን ሊለወጥ ይችላል? ኢንስፔክተር ራቶር በኩራት ከክልሉ ሚኒስትር ጋር ግንኙነት እንዳለው ተናግሯል። ማንም ሊፈታተነውም አልደፈረም። ነገር ግን አዲስ የከፍተኛ ፖሊስ መሪ ወደ ወረዳው መቀላቀሉን አላወቀም ነበር። ጂኦቲ ሲንግ ትባላለች። ወጣት፣ ጠንካራና አስተዋይ ነበረች። በራቶር ላይ የተሰነዘረው የቅሬታ ክምር ወደ እሷ ሲደርስ ዝም ማለት አልቻለችም። እንዲህ አይነቱን ጥልቅ ሙስና ለማስወገድ ቀላል ዘዴዎች እንደማይሰሩ ተረድታለች። ልዩ እቅድ ያስፈልጋል። አንድ ቀን በቢሮዋ ተቀምጣ ፋይሎቹን እየተመለከተች አሁን ይበቃል፣ ይህንን ድራማ አቆማለሁ። ህዝቡ በአስተዳደሩ ላይ እምነት ካጣ ይህንን ቦታ መያዝ ምንም ፋይዳ የለውም። ቪክራም ራቶር ጊዜ አልቋል በማለት ለራሷ ውሳኔ ሰጠች። በዚያ ምሽት የከፍተኛ ፖሊስ መሪ ጂኦቲ ሲንግ ማንም ሊያስብ የማይችለውን ምስጢራዊ እቅድ አቀደች። ለተከታታይ 2 ቀናት በቢሮ ውስጥ አልታየችም። ሁሉም ሰው አዲሱን አውራጃ እየቃኘች እንደሆነ አስቦ ነበር። ነገር ግን እውነታው ፈጽሞ የተለየ ነበር። ጂኦቲ በከተማው ዳርቻ ላይ ባለ አሮጌ ጋራዥ ውስጥ የከፍተኛ ፖሊስ መሪ ማንነቷን፣ ውድ ሱሪዎቿንና የቢሮ ባህሪዋን ወደ ጎን ትታ እየተዘጋጀች ነበር። ለጥቂት ቀናት ጂታ በመባል ራሷን ለወጠች። አሮጌ ቆሻሻ ረጅም ሱሪ ለብሳ ነበር። ማንም እንዳያውቃት ፊቷ ላይ ጥላሸት ተቀብታለች። ጸጉሯን አበላሽታ የንግግር ዘይቤዋን ወደ እነሱ ለወጠች። በጣም የምትተማመነው የሥራ ባልደረባዋ እንደ የጭነት መኪና ሾፌር አብሯት ሄደ። እሱም በመጨነቅ ይህ ግን በጣም አደገኛ አይደለም? ያምርማሪ አደገኛ ሰው ነው። ይሁን ነገር ከተከሰተ ደህንነትሽን በማለት ለማስቀረት ሞከረ። ጂኦቲም አትጨነቅ፣ ሌባን ደህንነቱ በተጠበቀ ሁኔታ ተቀምጠ መያዝ አትችልም። ሌባን ለመያዝ እንዳንዱ መሆን አለብህ። የአሽከርካሪነት ሚናህን በጥሩ ሁኔታ ተወጣ፣ የቀረውን እንይዛለሁ። አስታውስ፣ ስሜ ጂታ ነው እና እኔ ረዳት ነኝ በማለት ቁርጠኝነቷን ከትዕዛዝ ጋር አስተላለፈች። አንድ አሮጌ ባለ 10 ጎማ መኪና ተከራይተው ሁሉም ነገሩን እንዲሆን አንዳንድ መሳሪያዎችን ከኋላ ጭነዋል። ጂኦቲ
አሁን ጂታ በካቢኑ ውስጥ ተቀምጣለች። በአይኖቿ ውስጥ ምንም ፍርሃት አልነበረም። መንገዱ ቀላል እንዳልሆነ ታውቃለች። ነገር ግን ኢፍትሐዊነትንም መዋጋት ይበልጥ ቀላል አይደለም። መኪናው ራቶር አዳኙን ወደሚጠብቅበት ተመሳሳይ አውራ ጎዳና ገባ። ግን ዛሬ ማታ አዳኙ ሊይዘው እንደመጣ አላወቀም ነበር። ከጠዋቱ 1 ሰዓት አካባቢ የተተወው አውራ ጎዳና ታየ። መኪናው ወደ ፍተሻ ጣቢያው ሲቃረብ አሽከርካሪው ፍጥነት ቀነሰ። የሚያብረቀርቅ ብርሃንና 2 ጥላዎች ታዩ። ኢንስፔክተር ራቶርና ታማኙ ፖሊስ። በሹፌሩ ላይ የእጅ ባትሪ አበራ። ቆይ በዚህ ሰዓት ዕቃ ይዘህ የት ነው የምትሄደው? አለው። እሱም ጌታዬ ወደ ኮልካታ እየሄድኩ ነው፣ ቸኩያለሁ በማለት መለሰ። ራቶር ፈገግ አለ። ሌቦቹ እንኳን ሁልጊዜ ይቸኩላሉ። ወረቀቶችን አሳየኝ። ይህንን መንገድ መጠቀም ከፈለክ ደንቦቼን ተከተል። እኔ ደንቦቹን አውቃለሁ አለው። አይኖቹን በካቢን ውስጥ በጂታ ላይ አረፉ። ሴትን ሲያይ ተገረመ። ነገር ግን ስግብግብነቱ አልጠፋም። በፌዝ ዋው ትቤት ጨምሯል። ሴትን እንኳን እንደረዳት ቀጥረሃል። በጣም ጥሩ። ውረጅ። በጭነት መኪና ውስጥ ያለው ምንድነው? ሁሉንም ነገር እፈትሻለሁ። ጂታም ለምን ጌታዬ? ሌቦች ነን። እኛን በማስቆም ምን ታገኛለህ? የሀብታሞችን መኪኖች አስቆም፣ የበለጠ ታገኛለህ በማለት መለሰች። ራቶር ጮኸ። አፍሽን ዝጊ። ዝም ብለሽ ምን ማድረግ እንዳለብኝ ልታስተምሪኝ ነው የመጣሹ? ውረድ አንተም አለው። 2000 ሩፒ አምጣ ወይም ዛሬ ማታ ሁለታችሁን ትታሰራላችሁ። መኪናውን ደግሞ ቁልፍ አድርጌ ይዛለሁ። ሹፌሩም ጌታዬ እንዲህ ያለ መጠን የት እናገኛለን? ምንም ስህተት አልሰራንም። ይህ የመንግስት መንገድ ነው። የመጓዝ መብት አለን። በየቀኑ ላንተ ዝርፊያ እንሙት እንዴ አለ። ይህንን ሲሰማ የራቶር ቁጣ ፈነዳ። አንድ የተለመደ ረዳት ልጅ ከሱ ጋር እየተከራከረች ነበር። ሊቋቋመው አልቻለም። በጣም ደፋር ነህ። ዛሬ መብቶችን አስተምርሃለሁ። እንደገና እንዳትናገር አድርጌ መታሃለሁ አለው። ዱላውን አንስቶ ቀረበ። ነገር ግን ጂዮቲ በአንበሳ አይን ከካቢኑ ወጣች። ፍርሃቷም ጠፍቶ ነበር። መወሰን የሚያስፈልገውን ነገር አሁኑኑ እዚህ ይወሰናል። ጨዋታ አልቋል አለችው። ራቶር ሳቀ። ጨዋታዬን እንደምታቆሚ ታስቢያለሽ? እኔ ማን እንደሆንኩ ታውቂያለሽ? ሚኒስትሩ የኔ ሰው ነው። እንዳንቺ ያሉ በሺዎች የሚቀጥሩ ልጃገረዶች በእግሬ ላይ ወደቁ። ጂዮቲ በርካታ እንዲህ አለች። አዎ ሚኒስትሩ ጋር መድረስ ትችል ይሆናል፣ ግን ምናልባት ህጉና ህገ መንግስቱ የበለጠ ኃይል እንዳላቸው ላታውቅ ትችላለህ በማለት ተናገረች። ከዚያም ስልኳን አወጣች። የፍጥነትም ደወለች። የፖሊስ ሳይረኖች ወዲያውኑ አውራ ጎዳናውን ሞሉት። ከጥቂት ጊዜ በኋላ 3 የፖሊስ ጂፕስ የጭነት መኪና ከበቡት። የወረዳው ከፍተኛ መኮንኖች መጥተው ለጂዮቲ ሰላምታ ሰጡ። እመቤት ደህና ነሽ አሏት። ራቶር ቀዘቀዘ። ከፍተኛ መኮንኖች ለዚህች ልጅ ሰላምታ የሰጡት ለምንድን ነው ሲል በውስጡ አስቦ ማነሽ በማለት ተንተባተበ። ጂዮቲ እኔ አዲሷ የከፍተኛ የፖሊስ ባለስልጣን ጂዮቲ ሲንግ ነኝ። ይህንን ያዘጋጀሁት በአንተ ላይ የሚነሱ ቅሬታዎችን ለመመርመር ነበር። የሰውን ገንዘብ ብቻ አይደለም የበዘበስከው፣ ዩኒፎርምህን አላግባብ በመጠቀም ህዝቡን ጨቁናል። እንዳንተ ያሉ ሰራተኞች ለፖሊስ ክፍል ውርደት ናቸው በማለት ተቆጣች። ራቶር የተንቀጠቀጠ እመቤት እባክሽ ይቅርታ አድርጊልኝ፣ ቤተሰብ አለኝ እያለ ተማጸነ። ጂዮቲም እንዲህ አለች። ሳሊም አህመድን ቤተሰብ አለው። ለሚስቱ መድኃኒት የሚሆን ገንዘብ ወስደሃል። በዶች አሽከርካሪዎች ለፈሰሰው ለእያንዳንዱ እንባ መልስ ሰጣለህ። አሁኑኑ ሰሩት በማለት ትዕዛዝ አስተላለፈች። 2 ፖሊሶች እጁን በካቴና አስረው ጎተቱት። መንደሩን እንደሚመራ ያስብ የነበረው ሰው በደቂቃዎች ውስጥ ወንጀለኛ ሆነ። በማግስቱ ጠዋት ጂዮቲ ከሁሉም የወረዳ ፖሊስ ጋር ስብሰባ አደረገች። እንዲህም አለች። ዩኒፎርም ህዝቡን ለመጠበቅ ነው እንጂ እነሱን ለመበዝበዝ አይደለም። እንደ ራቶር ያለ ማንኛውም ሰው ከተገኘ በቦታው ይቀጣል። ምንም አይነት ማስተባበያ የለም አለች። ከዚያም በመቶዎች የሚቆጠሩ የጭነት መኪና አሽከርካሪዎች በምስጋና ተሞልተው ተሰበሰቡ። ሳሊም አህመድ በደስታ እንባ ተሞልቶ እመቤት ለኛ ያደረግሽውን መቼም አንረሳውም፣ በእውነት የድሆች እናት ነሽ አላት። እሷም መልሳ ይህኔ ግዴታ ነበረ። ካሁን በኋላ ያለ ፍርሃት አሽከርክሩ፣ ማንም ሰው ገንዘብ ከጠየቃችሁ ቢሮዬኑ በማለት ዋስትና ሰጠችው። ከዚያን ቀን ጀምሮ የማዳፉር አውራ ጎዳናዎች ተለወጡ። አሽከርካሪዎች በነፃነት ይጓዙ ነበር። ፈገግታ ወደፊታቸው ተመለሰ። ነገር ግን ጂዮቲ ችግሩ አንድ ወረዳ ብቻ ሳይሆን መላው ክፍለ ሀገር በጥልቀት እንደሄደ ታውቃለች። እሷና ዲጂ የራቶርን የገንዘብ ወንጀለኞችና የፖለቲካ ግንኙነቶች የሚያጋልጥ ዝርዝር ዘገባ አዘጋጅተዋል። ራቶር የሚኒስትሩ የህገወጥ ገንዘብ አውታር መረብ አካል እንደሆነ ተገልጧል። ዜናው መንግስትን አስደነገጠ። ሚኒስትሩ ጂዮቲን ለማዛወርና ዝም ለማሰኘት ሞከሩ። ማስፈራሪያዎች ለመቀበል ጀመረች፣ ግን በጽናት ቆመች። ሚኒስትሩ በሐሰት በመወንጀል የፕሬስ ኮንፈረንስ ሲያደርጉ የራሷን ኮንፈረንስ አዘጋጅታ ሁሉንም የራቶር ማስታወሻ ደብተርና የተቀረጹ ንግግሮችን፣ ማስረጃዎችን አቀረበች። እናም ይህን ያደረኩት ለራሴ ሳይሆን በየቀኑ በሙስና ለሚሰቃዩ ሰዎች ነው። ሚኒስትሩ የሐሰት ክሶችን እንደሰጠው ይናገራሉ። እቃወማለሁ። በፍርድ ቤት እንገናኝ። እውነት ያሸንፋል። የዛሬው ቪዲዮ ይህን ይመስላል።
በሚቀጥለው ቪዲዮ በአዲስ ታሪክ እስክንገናኝ ቸር ይቆዩ።